እንግዲህ ከሄሉ ጋር ፈገግ ብሎ በመነሳት ዛሬ 11 ሰዓት ጠብቁን እያለ ነው ማለት ነው። እና እንዴት ነው ነገሩ? ዳጊና ማነው የሚባለው ልጅ ሄደው ነበር ከቤቷና በር አልከፍትም ብላ ተጨንቃለች፣ አስጨንቀናለች ብለው አዝነው ነበር። አሁን ላይ ደግሞ ከልውል ጋር ፈገግ ብለው እንደተነሱ ነው የሚታየው። ዞሮ ተስፋ አለን። ሀባይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው ሁላችሁንም። እና እንግዲህ እንደተመለከታችሁት እነ ሄሉሻ በዚህ መልኩ እንደዚህ አምሮባቸው ፏ ሸብረቅ ብለው ዛሬ 11 ሰዓት ላይ ጠብቁና ብለዋል። አዲስ ነገር አለ ብለዋል። እንግዲህ ተስፋ አለን ጥሩ ነገር እንደሚፈጠር ማለት ነው። ያው ልውል እንግዲህ በፊት ነገሮችን ቢያበላሽም ከዛ ወዲህ ግን እሱ ተቀይሮ ከያብ ጋር አብረው እንደሆኑ ብዙ ነገሮችን ጥሯል። አሁንም ደግሞ ሄሉ ተከፍታለች በተባለበት ታይም ላይ ከጎኗ ሆኖ አብሮ ለመንጣት ወስኗል ማለት ነው። እና በጣም ደስ ይላል። ዞሮ ዞሮ የሰው ልጅ ስትደሰቱ ብቻ ሳይሆን ወይም ደግሞ እናንተን ለማስከፋት ብቻ ሳይሆን በተከፋችሁም ሰዓት ከጎናችሁ መሆኑ ይሄ ጥሩ ነገር ነው ማለት ነው። እና እንግዲህ ልውል አብረው መጥተው ዛሬ ላይ ያለውን ሪያክሽን ሊነግሩን ይችላሉ። አይታወቅም። ከያብ ጋር እንግዲህ ያለውንም ነገር ሊያስታርቃቸውም ሊሆን ይችላል። እንዲሁም ደግሞ አይዞሽ እያላትም ሊሆን ይችላል። ዞሮ እኛ የምንጠብቀው መልካም ዜና እንጠብቃለን። ሁላችሁም አትጨነቁ። ደግሞ ብዙ እህቶች አላችሁ በጣም የምትጨነቁ። ሄቡኔ ጨንቆኛል፣ በጣም ተስፋ ቆርጫለሁ። ወላሂ ሰው ተስፋ አይቆርጥም። ይህን ቃል አጨራሽ እንዲያጽፉ ጠይቅ በራሳቸውም ህይወት ላይ ቢሆን ማለት ነው። እነሱ አንደኛ ማወቅ ያለባቸው ዩቱበር ናቸው። ዩቱበር ደግሞ የሚሆነውንም የማይሆነውንም የሚሰራ ነው። ፕራንክም የሚያደርጉ ናቸው። ደግሞ በትንሽ ደቂቃ እንኳን አይደለም 1 ቀን 2 ቀን ወር ሙሉ ፕራንክ የሚያቆዩ ሰዎች ስለሆነ ፕራንክ ይሆናል ብላችሁ በማሰብ እንትን አትበሉ። ሲቀጥል ደግሞ እነሱ አሁን አንዳንድ ነገር ቢደርስባቸውም የሰው ልጅ በህይወቱ ሲኖር እኮ ሁልጊዜ ደስተኛ አይሆንም። ገባችሁ አይደል? ምክንያቱም እነዚህ ልጆች ከአሁን በፊት ብዙ ደስታዎችን አሳልፈዋል። አንዳንድ ጊዜ መከፋትም ሲመጣ መቻል መጠንከር መቻል አለባቸው። ገባችሁ? እና በህይወታችን ሁልጊዜ ደስታ እንደማይኖር ሁሉ የሰው ልጅ ሁልጊዜ በሰላም አይኖርም፣ መጋጨት ይኖራል። ተገጭተው ደግሞ ይታረቃሉ ማለት ነው። መታረቅ ካልቻሉ ደግሞ ማንም ሰው እኛ በፈለግነው እኛ በወደድነው አብረን ልንኖር አንችልም። አላህ የፈቀደልን ሰው ጋር ብቻ ነው። ዋናው ነገር አላህ የመረጠላችሁን ወዳችሁና አክብራችሁ ሀቁን ጠብቃችሁ ሀቃችሁን ጠብቆ የሚስትነት ዋጋችሁን አውቆ እንዲያኖራችሁ ዱዓ ጸሎት ማድረግ አለባችሁ በየእምነታችሁ። አንዳንድ ጊዜ ከጠበቅነው ይልቅ ያልጠበቅነው ነገር ይበልጣል በህይወታችን እና ብዙዎቻችን ደግሞ ይህን አንገነዘብም። በቃ አንድ የምንወደው ሰው ካለ በሆነ አጋጣሚ እሱ ጋር ከተለያየን በቃ 5 ዓመት 6 ዓመት በቃ እንደዙ ቆዝመን ጊዜያችንን በቃ ውበታችንን ጊዜያችንን ነው የምናባክነው በብቸኝነት ማለት ነው። አያችሁ አይደል? እነሱ ግን ከኛ ተለይተው የራሳቸውን 5ም 6ም ሰው ጋር ሞክረው ከተሳካላቸው ጋር ይቀጥላሉ። ካልተሳካላቸው ደግሞ ራሳቸውን ዘና አድርገው ኑረው በስተመጨረሻ ደግሞ እንግዲህ መልኳ እንኳን ባታምር ያው ሰው ላይ አያምርም አይባልም። ግን ቢሆንም እንደነገርኳቸው ብዙ መራጭ ወንዶች ወይም ደግሞ ብዙ የሚያተራምሱ ወንዶች መጨረሻቸው ላይ በቃ ለመልክ ግድ አይሰጣቸውም። በቃ አስተሳሰቧ መልካም ከሆነችው ሰው ላይ ይቀመጥና ህይወቱን ይማራል ማለት ነው። እኛ ሴቶች ደግሞ በቃ ችግር አለብን ይሄን ነገር ለመቀበል። እኛ እሱን የምንወድ ከሆነ ድጋሚ በቃ እንደው ያንን ሰው የሚመስል ካልሆነ ድጋሚ የሚመጣው ሰው ቢያንስ በአመለካከቱ መልካም ቢሆን ለኛ የሚያስብ የሚያፈቅረን እንኳ ቢሆን መቀበል አንችልም። የሚገርማችሁ ነገር እና ይህን ነገር ልናስተውል ይገባል። ስለዚህ አላህ የመረጠልንን ወደን አፍቅረን ሀቁን ጠብቀን መኖር እንድንችል ማለት ነው። ምክንያቱም የባል ሀቅ ምን ያክል ከባድ እንደው ሁላችንም ስለምናውቅ፣ ስለዚህ እነሱም ደግሞ በዛው በተቃራኒው ማለት ነው። እና ሁሌም ታጋሽ ሁኑ፣ ተስፋ አትቁረጡ። እንኳን እነሱ ድራማ የሚሰሩት በእናንተም ህይወት ላይ እንደዚህ አይነት ገጠመኝ ቢመጣባችሁ ጠንካራ መሆን አለባችሁ። አንድ ትናንት ጥሩ ነገር አሳልፋችሁ ዛሬ ብትለዩ እንደዚህ ተስፋ መቁረጥ የለባችሁም። ለምንድን ነው ትናንትን በተስፋ ይዛችሁ ትናንት ጥሩ ያሳልፋችኋትን ነገር እያሰባችሁ ዛሬ ያላችሁበትን ችግር መውጣት አለባችሁ። እንዲሁም ደግሞ ዛሬ ችግር ብትሆኑ ነገ ጧት መልካም ነገር ይመጣል ብላችሁ ማሰብ አለባችሁ እላችኋለሁ ውዶቼ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሰብ እያደረጋችሁ እና ሄሉ እስከሚመጡ እንግዲህ በተስፋ እንጠብቃችኋለን። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ቆዩልኝ።